ፈልጋት እሷ የት ነበር? እኔ ነኝ አባዬ። የት ነበርሽ? አንቺን በድላሽ? አንቺን አውጥተሽ ለዚህ መስቀይ በሕግ አምላክ እኔ ነው በሕግ አምላክ ወሬላስ ወይ ባል ወይ አይደለም መስዬ ከየት አመጣችሁ? መስዬ ዝምት ያለሽ ለምን አልነገርሽኝም? ለምንድን ነው ዕቃ የምትገዢው? መጀመሪያ እሷን ትምህርት ቤት አታስገቢም እንዴ? እና አብረሽ ነው መሆን ያለባት። በህይወቴ ነው የመጣሽው አንቺ፣ በልጄ ነው የመጣሽው። ቆይ አይደለም እንጂ ይሄ ሁሉ ዓመት እኔ ሲሰቃይ አንቺ ቶኝ ለምን አላወራም? ሞት ማጣፍሽ እኮ ነው ከዚህ አውጥቼ እንድጥልሽ የሚያደረገኝ። አውጥቼ ጣልኩት እኔ ነኝ እያልሽ ነው? ጣልኳት እኔ ነኝ። ልጄ እንዴት ነሽ? አሁንም ማለሽ እዚህ ቤት ውስጥ እንዴ? ቆይ ምን አይነት ሴት ነሽ ግን አንቺ? እኔም እኮ ፈልጌሻለሁ እኮ አጥቼሽ ነው። ምን ላድርግ? አሁንም ታስመስያለሽ እንዳንነግር አሁን እኔና እሱ ህይወታችን በሙሉ አሁን የእርጅና ጊዜ ሲደርስ አሁን ውርስ ነው የፈለገችው ወይስ ምን ፈልጋ ነው? እንዴ ምንድነው? በይ እንዴ አረ ምን ሆነሽ ነው? ምን አርጌሽ ነው? ልጄ ምን አርጌሽ ነው? እኔ የምልህ አንተ የመጣኸው ልጠይቅሽ ነው ብላ አይደል እንዴ የመጣኸው? የጠየቅኩሽም ያወራው ሌላ ነገር ምንድነው የፈለከው? ወይዘሮ መሰረት ቁጭ አልልም እንደውም ውጣልኝ። ቅድም ምንድነው ያልሽ? ልጄ ነች ቀበላታለሁ። ልጄ ናት። አዎ ተቀመጪና የማይሆን ነገር ግን አትነጋገር። ይሄንን ነገር እኮ እኔም ዝም አልልም። ታስወጣሃለሁ ከፈለግ አምጣት እሷን። ግን አንተ የማይሆን ነገር አታውራ። እንደ እናት እኮ ተንከባክቤሻለሁ። ትንሽ እንኳን ማዘኔታ የለሽም። እሺ ጭራሽ እንደ እናት እያለሽኝ እኮ እንደዛ ሰቃይተኝ። ቆይ እኔ መቼ ነው ያሰቃየሁሽ ደግሞ? ኧረ እባክሽ መቼ እገልሻለሁ። እሺ ምን አይነት ጉድ ነው? ውድ ቤተሰቦቼ እንግዲህ ቅድም እንደተከታተላችሁት ብዙ ሰጣ ገባ እንግዲህ ዛሬ መጣንበት ነገር ምን እንደሆነ ወዴት ሁኔታ ውስጥ እያመራ እንደሆነ እኔም ግራ ገብቶኛል። የተወሰነም እንግዲህ ቅድስትን ለማረጋጋት የምትደውላቸውም ስልኮች አሉና እነሱን መደወል መረጋጋት አለብኝ ብላ ውጪ ነው ያለችው። እንግዲህ ባለቤቷ ኤልያስም እስከሚመጣ እየጠበቅነው ነው። ብዙ ይቆያል እንዴ መሰረት? ኧረ አይቆይም ይመጣል። ብዙ ሰዓቶችን ጠበቅን። ይመጣል። አሁን ተግባብታችሁ ለማውራት ለመነጋገር ፈቃደኛ አሉናችሁልኝ። ይመጣልች መንቃራ ምን ቀርቀር እባክሽን መሰረት የምትይው ነገሮች ሁሉ እየተቀዱ ስለሆኑ እንደዚህ አይነት አልባሌ ወርዶችን ባትጠቀሚ በጣም ደስ ይለኛል። እባክሽን ተረጋጊ። ምን ላድርግ? እሺ ታዲያ የተወሰነም አንቺንም እንዳረጋጉሽ እርግጠኛ ነኝ። ባለሙያዎች ስለሆኑ በደንብ ያረጋጉሻል፣ ይገዙሻል ብዬ አስባለሁ። ባለቤትሽ ከመጣ በኋላ ደግሞ ያለውን ነገር በደንብ እንነጋገራለን። እንዴት ነው እስኪ ቼክ አድርጉልኝ ወይ ወጣችሁ ደርሶ እንደሆነ ያለው ነገር እስኪ ብታዩልኝ ደስ ይለኛል። አዲስ ነገር የለም። መልካም እንጠብቀዋለን። ያው ቤቱ ነው እንግዲህ ሳይመጣ አይቀርም። የተወሰነም ቢሆን ካንቺ ጋር አወራለሁ። እሷም ስልኳን ጨርሳ የምታወራውን ሰው በሙሉ አውርታ ስትጨርስ ትመጣለች። አንቺ ተነጋገርሽ መነጋገር የምትችይ ከሆነ እንዴት ነው ልብሽንም ሰፋ አድርገሽ አሁን ላይ በዛ እንግዲህ ከ18 አመት በፊት በነበረው ሁኔታ ላይ አይደለም የምትገኘው። እናት ሆነሻል። ብዙ ነገሮች ይሰፍተዋል። ነገሮችን የመረዳት ነገሮችን የማሰብ አቅምሽ በጣም ጨምሯልና ከእንደዛ ተረድተሽ እሷ ገና ወጣት ነች፣ ብዙ ቁስል አለባት። ተረዳሽኝ አይደል መሰረት? እኔ አንቺን በደንብ እየተጫንኩሽም ያለሁት የተፈጠረው ነገር በደንብ ስለሚገባኝ ነው። በጣም ብዙ ስለተጎዳሽ ነው። እኔም ጋር መታ በጣም ብዙ አልቅሳ ነው ይሄንን ነገር ያስረዳችኝና ከነዚህ ነገሮች እንኳን አንፃር አይተሽ አቅፈሽ ለመሳምባትሽ እንኳን አረጋግተሽ ያለውን ነገር ይቅርታ ለመጠየቅ ሞክሪ። መጥቷል መሰለኝ። እንዴት ዋልክ? ሰላም ነህ? እግዚአብሔር ይመስገን። ሰላም ነው ይላል። እስቲ ተቀመጥ። እንግዶች ናቸው። ያው ትንሽ ሚዲያ ይገባኛል። ትንሽ ደንገጥ እንደሚያደርግህ እርግጠኛ ነኝ። ካሜራ ስታይ ብዙ ሰዎችን ቤት ውስጥ ተሰብስበው ስታይ እንደሚያስደነግጥ አውቃለሁ። ዛሬ የመጣንበት ጉዳይ ለበጎ ዓላማ ነበር የመጣ ነው። ያንን ነገር እንግዲህ ለማሳካት ብዙ ጥሪ ያለው ብዙ ነገሮችን አድርጋለሁና ትንሽ ደንገጥ የሚያደርጉ ነገሮች እንዳሉ እረዳለሁ፣ ይገባኛል። ግን በጣም በዛችሁና ደግሞ እንትን እኔ ማላቆሱ በጣም ብዙ ሰው ነው የመጣ።
ከየት ነው የመጣችሁ? ከየት ምንድነው? ምን ብለውሽ ነው? ማለት ቃል ይጨቀጭቁኛል እነዚህ መጣ። ምንድነው የሚጨቀጭቁ? ምንድነው ምን ፈልጋችሁ ነው የመጣችሁ? የመጣንበትን ዓላማ በደንብ በዝርዝር ለሷ አስረድቻታለሁ። ላንተም ማስረዳት ካለብኝ መረጃ ማሳየት ካለብኝ በድጋሚ አሳያለሁ። እሺ መጀመሪያ እንደው መረጃ ስጠው እሱ ከፍታ ምን ያህል የድጋፍ ወረቀቶች እንዳሉን ከየት እንደመጣን ያለውን ነገር በሙሉ እሱ ይገልጽልሃል። ኦኬ እሺ አንተና የመጣችሁ ቦታ ጥሩ ቦታ ነው መሰለኝ። አሳማኝ ነገሮች በሙሉ ስለኛ የሚገልጹ ነገሮች በሙሉ እንደዚህ ያሉ አተሙም ትክክል ነው። ከፈለክም በኋላም በደንብ ቼክ ማድረግ ትችላለህ። ችግር የለም። ምንድነው ታዲያ እኛ ቤት እኛ ጋር ምን አጋጠማችሁ? ያው እንግዲህ በጣም ብዙ ሰዓት እዚህ ስላሳለፍኩኝ ብዙም ነገሮችን ስላወራሁኝ እንግዲህ አንተን ትንሽም አግባብቼ ለመናገር ይከብደኛል እና ያለውን ነገር በሙሉ በቀጥታ ሰነግርህ እንዳደነግጥ ሆድን ሰፊ አድርገህ ምነግርህ ነገር ስማኝ። ምንም ያስተነግጥ ነገር አለ? የተወሰነም ቢሆን ከሴት ወንዶች እንሻላለን እና አረጋግቶ መናገር የሚባለውን ነገር አንተ ላይ በደንብ ማልጠቀመው እንደምትረዳኝ እርግጠኛ ነኝ። ብዙ አተታ አላብዛብህ። ዛሬ ላይ የመጣሁበት ጉዳይ ምንድነው መሰለህ? እንግዲህ ከዛሬ 18 ዓመት በፊት የጠፋች ልጅ አለች አይደል? ቅድስት የምትባል። ትክክል ነው። ትክክል። ያው ያቺ ልጅ እንግዲህ እኛ ደክመን ፈልገን አተን እኮ ነው እኛ ቁጭ ያልነው ተስፋ ቆርጠን ባትሞትም በቃ ቀብረን ቁጭ ብለናል። መልካም እንግዲህ ያው አቶ ኤልያስ የተፈጠሩት ነገሮች በሙሉ አሉ። እንዴት ነው እስቲ ያቺ ልጅ የጠፋችበት ምክንያት ብዙ ነገሮችን ታውቃለህ እና እንደ አባትነት የዛን ጊዜም ስታስታውሰው አሁንም ድረስ እንግዲህ ልብን እንደሚያሻክረው አውቃለሁ። እስቲ እነሱን ነገሮች ባጭሩ ግለጽልኝ። አሁን ብዙ አመት አልፏል እኮ ይሄ ነገር 18 አመት አልፏል። ቀላል አይደለም ይሄ ሁሉ አመት እኔ ዝም ብዬ ቁጭ አላልኩም። እሺ ልጃችን እኔ ከሷ ሳይሆን ቀድሞ ከነበረ ባለቤቴ ነበር የወለድኳት። እኛ ከልጅነት ተዋደን ተጋብተን በፍቅር በቤተሰብ ዕውቅና አድርገን ተጋብተን የወለድናት ምን መሰለች ልጄ ነበረች። እሷ ልጄን ነው ድንገት ነው ያጣናት። ትምህርት ቤት በሄደችበት በዛ ነው ቀረችው አይደለም እንደ ማሲያው እሷ አሳዳጊዋ ነበረች። እንደውም እሷ እኮ አሳዳጊ ሆና ለሷ እንደ እናት ሆና እዛ በመጣችበት ቀርታ ነው እንጂ እሷ ራሱ ባለቤት ያልነበረችም እንደዚህ ዘመድ ተብሎ ተፈልጎ ነው የመጣችው። እና ምንም የሚለው ነገር የለም። ከባድ ነው። ትምህርት ቤት እንደሄደች በዛው ጠፍታ ቀረች። ፈለግን አስፈለግን ማስታወቂያ አስለጥፊን በሬዲዮም አስነገሪን ብር ከፍለን አስነገሪን። የለም ምንም የገባችበትም አልታወቀም። በቃ ተስፋ ቆርጬ እኔ በቃ ለእግዚአብሔር ትቼ ቁጭ ብያለሁ። ነው የተፈጠረው ነገር እንግዲህ ማንኛውም ቤተሰብ ላይ ሊፈጠር የሚችል ነገር ነው። ሁሉም ሰው ይሄ ነገር ባይፈጠርበት እንግዲህ በጣም ደስ ይለናል። እንዴት ነው በግልስ እሷ ስለደውልልህ አልቻለችም? ደውላለች የምታከውነ ምን ብላ ትደውላለች? አንድ ፍሬ ልጅ እኮ ነች 8 አመት ልጅ ምን ብላ ስልክ ትደውላለች? አይደለም አይ ከዛ በኋላ እንደው በ18 አመት ውስጥ እሷ ደውላለህ የምታከውነ ከዛ በኋላ እንዴት ብላ ትደውላለች? ካወቀች ቤት ይቀጥላት መጣ መደወል እኮ አያስፈልግም። አንደኛ እድሜም ትንሽ ነው ስልክ ለመያዝም ጊዜ አይደለም እድሜም ማለት ነው። ተሸኝታ እኮ ነው የምትሄደው። እሷ እኮ ሞግዚት ነች። ለሷ ትሸኛት ነበር እኮ እሷ ሸኝታ ወስዳት አዲሳት ነው የምትመጣው። ከትምህርት ቤትም የምትመልሳት እሷ ነች። ስለዚህ ቢታድግም እንኳን ነፍስ እንኳን ካወቀች ቤቱ ቀጥ ብላ ማምጣት ትችላለች። ዘመዶች አሉ ቅርብ ዘመድ ጋር ማምጣት ትችላለች። በህይወት ባትኖር ነው እንጂ በህይወት ብትኖር እንዴት ብላ ዝም ብላ ጠፍታ ትቀራለች? በጣም ያሳዝናል። ምን ብላ ነው እንጂ ብላ ምን ያርጋት እኛ የምናውቀው ነገር የለም። እንደው ፖሊስ ጣቢያስ ሄዳችሁ ስታመለክቱ ምንድን ነበር ምላሻቸው በዛን ጊዜ? ያው ጠብቁ ነው መረጃ ያለ አዲስ ነገር ካለ እናሳውቃለን፣ ጠብቁ እንደውላለን ነው የሚሉት። እኛ ከመሄድ ወደ ኋላ አላልንም። ሁሉ ጊዜ ምን ፖሊስ ጣቢያ ብቻ ነው እንደ ቤተክርስቲያንም እንሄዳለን። መስጊድ ሁሉ አልቀረንም። ሰዎች እነዚህ እንደው ጎዳና ልጆች ጋር ምናምን አብረው ከተኙ ብለን እዛም ከወሰዱ ብዬ ፈልጋለሁ። ያለርኩበት ቦታ የለም።
ያለ እኛ ያልተንቀሳቀስንበት ቦታ የለም። ዘመድ አዝማድ በሙሉ ይሄን ምንም እሷን አየው የሚል ምንም ነገር የለም። የተሰማ ነገር የለም። መፈለግ ብቻ መሰለ እንደ አልፈልግም ቢል እንኳን የሚቻል ነገር አይደለም እሷ ነገር። ለምን መሰለ እንደነገርኩ ከእናትየው ጋር ከልጅነት ጀምሮ በደንብ ተዋውቀን በደንብ ተዋደን ተጋብተን ቅድም ደግሞ እንዳልኩ ቤተሰብ በሙሉ ተማምኖ የሷን ቤተሰብ አምኖ የኔ ቤተሰብ አምኖ ተጋብተን የወለድናት ልጅ ነች። ቀላል አይደለም። በዛ ላይ በዛ የመሰለ በችግር ጊዜ በወጣትነት ጊዜ ብዙ ነገሮች ተቋቁመን እሷን እያሳደግን እስከ 5 ዓመቷ ድረስ አብረን እኔና በፊት የነበረችው ባለቤቴ ቆይተን ነበር። ገባ ከ5 ዓመት በኋላ ባለቤቴ ድንገተኛ ህመም አጋጠማት። እሷ ስትሞት ጊዜ እንደገና ደግሞ ተሰቃየው ለትንሽ ጊዜና ከዛ በቃ እቺ ልጅ በጣም ስለምወዳት የሷም የባለቤቴም ምልክት ማስታወሻ ስለሆነች በቃ በጥሩ እጅ ማደግ አለባት ብዬ ዘመዶችን በሙሉ አስጨንቄ ነው እሷን ከገጠር ድረስ አፈላልጌ ያስመጣሁት። ከዛ በኋላ ያው መቼም እንደዛም ሆኖ ከኔ ጋር መቆየት አልቻለችምና በቃ ወይ ሞታ እንኳን አልቀበርኳት። አንድ ነገር አይወጣም። አንተ እኮ ኤርማ አውጥቶ ቢሆን ኖሮ እኮ በቃ እኮ ይወጣል ከውስጥ። ወይ ሞታለች ብዬ አልቀበርኩም። ሙት ዓመት አላከብር ምን አልል በቃ ዝም ብዬ ኬት አምጥታችሁ ነው ዛሬ እየረሳሁ ያለ ነገር? 18 ዓመት ቁጥር እንደተቀሰቀሰበት ይገባኛልና ማን አለኝ እኔ? እሷ እኮ የመጀመሪያ እኮ ነች። የመጀመሪያ የቦኩር ልጅ እኮ ነች። ከሷ በፊት እኔ ሌላ አላውቅም። አይኔ እኮ ነች። ይሄ እንደነገርኩ የባለቤቴ ማስታወሻ የብዙ ነገር ማስታወሻ ነች። ልብ ይሰብራል። አይዞህ ያው ዛሬ ላይ መጣንበት ጉዳይ ላይ በጎ ዓላማ ስለሆነ ምናልባትም እንግዲህ እስከ ዛሬ ያረቀስክበት የ18 ዓመት እንግዲህ እንባህን ነው የምናብሰው ብዬ አስባለሁና ምን አርጋችሁ ታብሳላችሁ? ወይ ሞቴ ነገር በቃ ያለቀ ነገር ምን ታደርጎ ይታበሳል? ሁሉም ነገር አልሞተም እንዳለ አንተ ሞቷል ያልከው ነገር በሙሉ እንግዲህ አፈርልሶ ተነስቷል። አይዞህ ተው እንጂ ተው ልጄ ተው እንደዛ አትበለኝ። እኔ ይገባኛል። እንደው አንተ ማስተዋወቅህ እንግዳ አለኝ ከሁሉም ነገር በፊት ይሁን እንደው ማስተዋወቅህ እንግዳ አለኝ። ግቢ እስቲ አባዬ ግቢ እስቲ እባክሽ። ማን ነች? ቅድስት ነች። አቶ ኤልያስ ቅድስት እንዴት ከዛሬ እንግዲህ 18 ዓመት በፊት የጠፋችው ልጅ የ8 ዓመቷ ልጅ አድጋ አባዬ እንግዲህ ልጅ እሷ ነች እንግዳዋ። ኧረ ተው እናንተ ሰዎች ልክ አይደላችሁ። የሆነ ነገር ተሳስታችኋል። አባዬ እሷ ነች። ልክ ነች። አንቺም እንደዛ ነሽ? ምን አስባችሁ? አባዬ ፈልጋት እሷ የት ነበር? እኔ ነኝ አባዬ። የት ነበርሽ? የኔ ቅድስት አንቺ ትንሿ ያቺ ትንሿ ልጅ የኔ ቅድስት ከየት መጣሽ? ምን ገብተሽ ነው? የት ገብተሽ ነው? የት ነበርሽ? እኛ ተገሽ ከየት አመጣችሁልኝ? አይዞህ ተረጋጋ። መስዬ ከየት አመጣችሁ? አግኝተዋት መስዬ ዝም ትያለሽ? ለምን አልነገርሽኝም? ተገናኛችሁ? ወይ ነይ እስቲ
ነስቲ ለምን ደበቅሽኝ ታዲያ? ዛሬ ነው የተገናኘችው። አሁን ነው መሲ ስምት ያለሽ? አዎ የደወልኩልህ ሰዓት ለዛ ነበርና እዚህ ከመጣ በኋላ ቅድስት ምን ውስጥ ነበርሽ? ምን ውስጥ ነበርሽ? ምን ውስጥ ገብተሽ ነው? አለሽ በህይወት? ደህና ነህ አባቴ? እኔ ደህና። ይሄ ሁሉ ዓመት ምን ውስጥ ገብተሽ ነበረ? ይሄ ሁሉ ዓመት እኔ ሲጨነቅ ምን ውስጥ ነበርሽ? ያለፈው ነገር እንግዲህ አልፏል። ከየት አመጣችሁ ልጅ? እሷ ራሷ ነች እኛን ፈልጋ እንግዲህ ቤተሰቦቼ ማግኘት ፈልጋለሁ፣ አባቴን እንግዲህ እንጀራ እናቴን ብዙ ነገሮች መጠየቅ ፈልጋለሁ ብላ የመጣችውና እኛም ብዙ ጥረን ብዙ ነገሮችን አድርገን እንግዲህ አፈላልገን ዛሬ ላይ እዚህ ይዘናት ልንመጣ ችለናልና ያው እንግዲህ ማውራት የምትፈልጉትን መጠየቅ የምትፈልጉትን ነገር በሙሉ መጠየቅ ትችላላችሁ እንግዲህ ከስሜት በወጣ አንፃርና ቅድስት አታልቅሽ፣ እባክሽን አታልቅሽ። እንግዲህ ከዚህ በኋላ ምንም ማልቀስ አይገባም። እንጠም ደግሞ አመሰግናለሁ። ይሄ ሁሉ ጊዜ የት ነበረች? የት አገኘቻችሁ እናንተን? እሺ ከየት መጣው ብላ የት ምን ቦታ ተገናኛችሁ? ያው የምንሰራውን ነገር ስለምትከታተል ስለምታይ ነው እኛ ጋር የመጣችውና ትንሽ ጊዜዋ ነው ከእስራኤል ሀገርም ከመጣቸው ላይ ያለውን ነገር በሙሉ መጠየቅ ይችላል። የት ሀገር አልከኝ? እስራኤል ሀገር ነበር። እስራኤል ሀገር እንዴት አድርገሽ ሄድሽ? በምን ሄድሽ? ማወሰደሽ ለዚህ ሁሉ ተጠያቂ እሷ ነች። አውጣ ይጣለችኝ ከቤት። ማንች አውጥታ የምጥልሽ? አረባክሽን አታጣይን እና እሱን ምን በይ። አይ ቆይ እንደዚህ ያደርጋለሁ። ኦረ ማን አንቺ ምን ሆነሽ ነው? አይ አይደለም አባዬ አሁንም አታምነኝ አይደል? እንዴት እንደመጣሽ እኔን አሁንም አታምነኝማ። ያኔ ነገርኩ ነበር። ዝም በይ። ካንቺ ጋር ምንም አይነት ማውራት አልፈልግም። ቆይ አንድ ጊዜ ተረጋጉ እንጂ። ቆይ ተረጋጊ ማሲ። ቆይ ምንድነው? ቆይ እስቲ ልስማ። እሷ ናት አይጣለችኝ። አባዬ እኔ ከሷ ምንም አይነት ወሬ ማውራት አልፈልግም። ገባካ? ስታሰቃየኝ የነበረው ያኔ እሷ ነች። እኔ ያሰቃየች ነው ብዬ ስልክ አንቺ ልጅ አይደለሽ ምናምን ትነበረ። ልክ ነው። አዎ ልክ ነው። አሁን ዝም በይ አንቺ ምንም ነገር እንዳታወሪ። ቆይ ምንድነው? ቆይ ለኔ ግራ እስካሁን ትገናኛላችሁ እንደ እናንተ? ዛሬ ነው የተገናኙት ኤልያስ። ዛሬ ነው። ታዲያ ለምንድን ነው የምትጨቃጨቁ? አትጨቃጨቁ። ቆይ እስቲ መጀመሪያ ዝም በይ። ቆይ ሚሲ አንቺማ ምን ታደርጊያለሽ? ቆይ ተረጋጊ እንጂ አንቺ እናትሽ እኮ ነሽ። አምንሻለሁ እኮ አምንሻለሁ። ቆይ ረጋ በይ እና ትነግሪኛለሽ። አምንሻለሁ። እኔ እኮ አንተን ብዬሽ እኮ ነው አፈላልክ በመከራ እዚህ ድረስ የመጣሁት። እኔ አሁን ተረጋግተሽ ረጋ ብለሽ ትነግሪኛለሽ። አትቸኩይ ነው ምንድነው ያለው ነገር ትነግሪኛለሽ። ምን አርጋ እንዴት አርጋ አሁን ጣለችኝ እኮ እሷ ነች። መንገድ ላይ ጥለኝ የመጣችኝ እኮ እሷ ነች። ምንድነው መንገድ ላይ ማለት? አሁን ጣለችኝ። ያኔ ወክ ብላ ይዘኝ ወጣ። እዛው ቁጭ ላይ ጠብቂ ብላ እየጠፋችሁ አንተ እንኳን የት ደረስሽ ብላ ፈልገኛ። እኔ እኮ ፈልገህ ያገኘው ሲጀመር እኛ ፈልገን እኮ ተስፋ ቆርጠን ቁጭ ብለናል። አልፈለከኝም። ፈልገኝ ኑሮ ታገኘኝ ነበር። ገባካ? ከየት ብለን እናገኝ? እኔም እሷም ቢሆን ፈልጋል። እሷም ለብቻ ፈልጋለች፣ እኔም ለብቻ ፈልጋለሁ። ዘመድ በሙሉ በየእሷ ዘመድ ፈልጓል፣ የእናትሽ ዘመድ ፈልጓል። በቃ ዝም በል። እኔ ለማን ለምንድነው የማታምነኝ? እሺ እንዴት ሆኖ እንዴት አደረገች? እኔ ምን አውቃለሁ? ለዚህ ሁሉ ጥያቄ እሷን ጠይቃት አንተ ራስህ። እሺ ከዛ የት ሄድሽ? ቆይ እስቲ ተረጋጊ አንቺ። እሺ ከዛ የት ሄድሽ? እሺ ችግር የለም እኔ እጠይቃለሁ በኋላ እሷን። ከዛ ወዴት ሄድሽ? እሺ ጠላሽ ስትሄድ ወዴት ሄድሽ አንቺ? አንተ ብዙ ነገር የማታውቀው ነገር አለ። ብታውቅ ኑሮ ዝም እንደማትለኝ አውቃለሁ። ቤት ውስጥ በጣም ስታሰቃየኝ ነበረ። ከወለደች በኋላ ህይወትን ሀብዬ የተማርኩት ያኔ ነው። አባዬ እንደዚህ እየሆነ ነው ስለ ግን አንተ የኔን አታምነኝም ነበረ። የ8 ዓመት ህፃን ሆኜ ልብስ ታሳጥበኛለች፣ የሀገር ልብስ ገባክ? ልብስ ታርጉልኝ። ቆይ ማሲዬ ቆይ አንዴ ቆይ ንግግሯን ትጨርስ። አውቃለሁ ቆይ ንግግሯን ትጨርስ። ቆይ እንግዳም አለ። ቆይ እስቲ ንገሪኝሽ። የሀገር ዕቃ የ8 ዓመት ልጅ ነኝ። ገባክ? እኔ አልጋ ላይ የማልወርድበት ታይም ነበርኩ ያኔ። ትምህርት አላስተማራችኝ። ትምህርት ቤት ላይ ዘይን ትሄዳለች ስትቀጠቅጠኝ ውላ ሰው ቤት አውላ ነው ይዘኝ የምትመጣው። ለስሙ ግን ደብተርና ባግ ተገዝቶልኛል። ገባካ? ከዛ በኋላ መጨረሻ ላይ ምንድን አደረገች? ወክ ነይን ልጅ እንውጣ ብላ ወሰደችኝ። እሺ ብዬ ወጣሁ። የሆነ ቦታ ላይ ተቀምጠሽ ጠብቂኝ ብላ በሰው ጥላኝ ጠፋች። አንተ ግን የት ሄድሽ ብለች እንኳን አላፈላለከኝም። ያኔ እያለቀስኩ መንገድ ላይ ከጎዳና ልጆች ጋር ሳድር የት ብለህ መጣ ፈለከኝ? አንተ ልጅ የት ነች ብለህ ጠይቀኸኛል? ጎዳና ማደርሽ
ለዛውም 2 ወር ነው የተቀመጥኩት ጎዳና ላይ ገባካ አባዬ የተሰቃየሁት ስቃይ ቆይ የዛኔ ትምህርት ቤት አድርሼ መጣው አይደል እንዴ ያልሽኝ የምን ትምህርት ቤት ሲጀመር አንዴ እንኳን ይጀለቅም ትምህርት ቤት አንድ ቀን እንኳን ይጀለቅም የሆነ ነገር ልገዛኔ ዞር ስል እሷ ጠፋች ከተቀመጠችበት ምንድነው ጠፋች ለምንድነው ፈርቼ ነው የምትዩ ለምን አንቺ ለምን ፈርቼ ነው ትያለሽ ልጅ አይደለሽ ቆይ አባዬ ዝም በል ቆይ ተረጋጊ ቆይ ቅድስት ለምንድነው እሺ ለምን ትጠፋለች ለምን አንቺ ካጠገብሽ ለምን ትርቃለች እኮ ቃገስቲ እስከመጣ ለምንድነው ዕቃ የምትገዢው መጀመሪያ እሷን ትምህርት ቤት አታስገሚም እንዴ ያየሁትን ዕቃ እስከምገዛ ዞር ስል እና አብረሽ ነው መሆን ያለባት ውሸት ነው ይዘሽ መሄድ ትችይ ነበር ለምን እንደዛ አደረግሽ ምን ችግር አጋጠመሽ ቆይ ይርቀሽ ባትሄጂም እሷን ይዘሽ ነበር ለምንድነው እንደዚህ እሷን የምትዋሽው በዚህ አንቺ ይዋሽሽ እንጂ በህይወቴ ነው የመጣሽው አንቺ በልጄ ነው የመጣሽው ቆይ አይደለም እንጂ ይሄ ሁሉ አመት እኔ ሲሰቃይ አንቺ ቶኝ ይሄ ሁሉ አመት እኔ ሳለቅስ ጊዜ ዝም ብለሽ ከጎኔ ኖርሽው አንቺ ኖራሽ መጥተሽ ደግሞ ልታፋች ልታጣይና እንደመጣሽው መንፈልገሽ ነው የመጣሽው አንቺ ዝም በይ እኔ ነው የምገልሻለሽ አባትሽ ነው ወይስ ውርስ ነው የፈለግሽው የምን ውርስ ነው ምንስ ቢሆን እኔ ማላውቀው ነገር ለምን ውሸቷን ነው የምታወራው እንኳን ዋሸት የኔ ልጅ ነች ብትዋሺ ውሸቷን መሸፈን አለብሽ የኔ ልጅ እኮ ነች እኔ ብትዋሽም የኔ ልጅ እኮ ነች እንዴት እንደዛ ታረጋለሽ ይሄ ሁሉ ደግሞ አመት እኔ ሳለቅስ ምን አለ አንድ ቀን እንኳን አትደውላ ዝም በይ ከየት አግኝቼ ነው የምደውል አፈላልገሽ እንደመጣሽው አፈላልገሽ አትደውይ ዝም በይ ምንም ይሞት እዚህ ሳመፈ ደግሞ ትበጠብጠናለች እንዴ ተዳራች ምን አይነት ነገር ውስጥ ነው የገባሁት ምን አይነት አፍናለሽ ጭራሽ ደግሞ አታፍሪም ስታወሪ አፍሽም ወልደሽ ለምን አላወራም ዝም በይ ሰው ነፍስና ተክፈች ሞት ማጣፍሽ እኮ ነው ከዚህ አውጥቼ እንድጥልሽ የሚያደረገኝ ባየውንም ይወርሽ ነው ምን አውጥቼ ጣልኩት እኔ ነኝ እያልሽ ነው አጥቼ ጣልኳት ኧረ እቺ ሴትዮ አንድ ነው ለካ አንቺ ነሽ አውቀሽ ነው ይሄን ያደረግሽው አዎ አባዬ ያገባች አንቺ ማምን የኖርኩት ቆይ አንቺ አሁን እኔ ካንቺ ጋር ነው ወልጄ የምኖረው ካንቺ ጋር ነው ወይ ወልጄ የምኖረው አውቀሽ ነው የሚያደርግሽው ምን ፍለጋ ነው ሁሌ እሷን የምታያት ምን አለ አንድ ቀን እኔ እንኳን ቆርጬ እንዳልቀመጥ ለካ አውቀሽ ነው የሚያደርግሽው ምን ፈልገሽ ነው በምን ጉዳይ ነው የገባችው ቆይ በምን ጉዳይ አባዬ በቃ ነው ቤት እንውጣና በቃሽ እኔ ወስናለሁ ይሄ የኔ ጉዳይ ነው ይሄ ሁሉ አመት የተሰቃየሽው ጉዳይ ለካ በአንቺ ምክንያት ነው ይሄ ሁሉ የተሰቃየችው በአንቺ ምክንያት ልጄ መከራውን የበላችሁ በአንቺ ምክንያት ነው ምን አድርጋሽ ነው ምን አደረገችሽ ለምን እናንተ ሰዎች እኔ አንድ ነገር ላረጋት ነው እቺ አባዬ በቃ እኔ ከዚህ በላይ መታገሳለሁ ልጆች አሉን እኮ አንቺ እጂ ኧረ ተረጋጊ አንቺ ሴትዮ አታስፈልግም ተጨናነኩ ነው እሺ እንውጣ በቃ እዚህ ቁጭ በይ ነይ ቁጭ በይ በ8 አመቷ ምን እንደምታስብ እናንተ አታውቁ እንደ ትልቅ ነው የምታስበው እንደ ትልቅ ነው የምትናገረኝ የዛኔ ራሱ ብትናገርሽስ ምን ጎደለብሽ ያው እሷ ከጎደለች በኋላ አይደል እንደ ህይወትን የኖርናት እኔ እናንተ አጣጣ በዛነስ ምን ጎደለሽ አጎደለች እንጂ ብዙ ነገር ልታወራ ብዙ ነገር ምን የሚወራለች እኮ አንድ ፍሬ ልጅ ነበረች እኔ ገብቶኛል ስሰቃይ እንደዚህ ያደረገች ነው እኔ ላንቺ እንደምትንከባከብ እኮ ነው የማውቀው እኔም ሙሉ ሲራ ሲመጣ እኔ አንቺን እንደ እናትሽ እኩል አርጋታ ያለች ብዬ ነው ምመጣ በመጣውበት ሰዓት በሙሉ ምታብ ዝም በይ አሁን አንቺ ዝም በይ ምን ታሳብቃለሽ ልጅ ናት እኮ ልጅም ብትሆን ተንኮለኛ በቃ ላንቺ በጣም እኔ ለሷ መልካም ነሽ ብዬ ነበር እስከ የዛኔ አልነበረችም እኔ ልጅ ተንኮለኛ አይደለም ለ8 አመት ልጅ ምንድነው ተንኮለኛ የሚሆነው ዛሬ እኔ ግን ምን አይነት ቀን ነው ለኔ
አባዬ ተረጋጋ በቃ እሺ አባዬ ምን ዝም በይ ማሰቃይተሽ በቃ ከዚህ በኋላ ማሰቃይ አባዬ ነው ልጅ ተወልዷል አባዬ ትላለች መታ ምን ማለትሽ ነው እኔ እኮ ልጅ እኮ ነኝ አደውይለት ነበር እስካሁን ምን አስበሽ ነው አንቺ ምን ፈልገሽ ነው ቆይ ምን ፈልገሽ ነው እንደዚህ ያደረግሻት ምን አስበሽ ነበር እሷስ ምን በምን አቅሟ ነው የምትፈልገው እሷ በ8 ዓመት አንቺ አውጥተሽ ትጥያታለሽ እቺን አንድ ፍሬ እና መልካም ሐሳብ የለበትም ነበር የዛ ሰዓት ራሱ የኔ ልጅ ነሽ መልካም ሐሳብ የሌላት አንቺን በድላሽ አንቺን አውጥተሽ ለዚህ መስቃይ በሕግ አምላክ እኔን ነው በሕግ አምላክ ኦሬላስ ወይ አይደለም እንደውም በቃ እጄ ላይ ሰበብ ሳትሆን እቺ ሴትዮ ከኔ ፊት ዞር አድርጉልኝ በቃ ወደ ምን ዞር ወደ ገደልም ይክታቱሽ ሁለታችሁንም አስራችኋለሁ እኔ ራሴ አስርበት በማደርግበት መንገድ አደርግባት ፓትሮሉ ላይ ጫናት እንዳትለቃት ልጄ አደራ እንዳትለቃት ኤልያስ በቃ ተረጋጋ የእውነት እንዳይለቋት በእናትህ የትም እንዳትሄድ ቆይ እኔ ገና ብዙ መጠይቃት ነገር አለ አንተ 18 ዓመት ሙሉ መጫወቻ ታርገኝ 18 ዓመት ሙሉ እኔ ሲሰቃይ ነበርኩ 18 ዓመት የባለቤቴ ሳያንስ እንደገና የባለቤቴ ሞት ሳያንስ እንደገና የልጄን ማጣት አንቺን አስቀምጣ ነው እንደምታሰቃይ በቃ ኤልያስ በቃ አሁን ሁሉም ነገር ችግሩ ወጥቷል እንግዲህ ሁሉም ነገር ፍርጥርጥ ብሎ ወጥቷል ምን ጉድ ነው ምን በድዬ ነው እኔ ስላገኘው ደስተኛ ነኝ ሌላ ሰው ምንም አልፈልግም ስሜታዊ ሆናል በጣም ተረጋጋ ነገሮችን በሙሉ አስቡ አቅዱ እስከዛ ድረስ እኛ ጋር እንግዲህ ባለቤት ትቆያለች ችግር የለውም ትቆይ እኔ አለቃት አዎ ተረጋግተ የምትወሰንበት አሁን ሁለታችሁ እንግዲህ በመሃላችሁ ልጅም አለ ፍሬም አለ አዎ ገና ስለ ልጆቹ መጠይቃለሁ ተወኝ ቆይተው እኔ ብዙ ነገር ያሉት በአንዴ መወሰኑ ትንሽ ከበድ ስለሚል እኛ ጋር ትቆይ ከዛ በኋላ ተረጋግተ ከቅድስትም ጋር ተማክረ ከቤተሰቦች ከዘመድ አዝማድም ጋር ተማክረ የምትወሰነው ውሳኔ እኛ ደግፈን እንወሰናለን በቃ ተረጋጉ አሁን ተረጋግታችሁ ቅድስት የጓደኛ መጣሽ ዛሬ የለታችሁ ቀን የወለታችሁ ነው የሚሆነው ይሄንን ቀን ጓደኛ መጣሽ አባዬ ተረጋጋሽ በቃ ተረጋጋለሁ ችግር የለም ይኸው እኔ እኮ መጀመሪያ የሚገርማል ዘመዶቼ እቺን ነገሬ ሴትዮዋ ከሞተች በኋላ ላገባት ነው ሲል ጊዜ ተው ሌላ ቦታ ላይ እቺ ሴትዮ ግንኙነት አላት ሳታረግዝ አትቀርም ሲሉኝ እኔ እምቢ ብዬ ነው የልጄ እናት ነች ምትክ ነች በቃ ለልጄ በቃ እናት እሷ ነች ቢሆንም የራሱ ጉዳይ ብዬ አምኜ የኔ ልጅ ነው ብዬ ነበር እንትን ያልኩት መጀመሪያው አሁንም ያጠራጥረኛል ወደ ውጭ ላኩት ልጅ እንዳትለቁልኝ እኔ እንድጣራ የምፈልገው ነገር አለ አዎ ተረጋጋና እንግዲህ ዛሬ ቀናችሁን አክብሩ በዚህ ሁኔታ ውስጥም በእንደዚህ ሁኔታ ውስጥ ሆናችሁ ከእናንተ ጋር መነጋገሩ ትንሽ ይከብዳል የብቻችሁን ጊዜ አሳልፉ ውድ ቤተሰቦች እንግዲህ ፕሮግራማችን የተከታተላችሁት ይመስል ነበር በቀጣይ የሚፈጠር አዳዲስ ነገር ካለ እግር በእግር ተከታትዬ ለእናንተ የማቀርብ ይሆናል እስከ ፕሮግራማችን ፍጻሜ አብራችሁን ስለሆናችሁ በጣም አመሰግናለሁ መልካም ጊዜ መልካም ሳምንት ይሁንላችሁ ቻው